ሴፍቲ 25ኛ ዓመቱን አሁን ጥቅምት 1 ቀን 2018 ዓ.ም ያከብራል። 25 ዓመት እድሜ ማለት ኦልሞስት ሩባ የምት ዓመቱ አንድ አራተኛ ዘመን ማለት ነው። የትልቅ አንጋፋ ወይም ረጅም የሚባል እድሜ ነው። በንግድ ተቋም በትምህርት በተለይ በትምህርትና ስልጠና ዘርፍ ላይ 25 ዓመት መዝለቅ በጣም ከባድ ነገር ነው። ኢትዮጵያ በዓለም ከ1993 በፊት በተከታታይ ለረጅም ዓመታት በዓለም በመንገድ ትራፊክ አደጋ በአንደኛ ደረጃ ነበር የነበረችው። በ10,000 ተሽከርካሪ 136 ሰውና ከዛ በላይ ይሞቱባት የነበረች ሀገር ነች። ይሄ እንግዲህ በዓለም አንደኛ ግራፉ ላይ ኢትዮጵያ ናት። መጀመሪያ እንደዚህ ግራፉን ሰቅላው የምትገኘው ኢትዮጵያ ነበረች። ያ እንግዲህ ትንሽ በጣም ቁጥሩ አነስተኛ የሆነ ተሽከርካሪ ከህዝብ ቁጥርም አንጻር ሲታይ በጣም ዝቅተኛ የአደጋ መጠኑ ግን በአነስተኛ ተሽከርካሪ በአነስተኛ ፖፑሌሽን ዴንሲቲ ውስጥ ከፍተኛ አደጋ የሚመዘግብበት ሀገር ነበረች ማለት ነው። ይህ አደጋ እየደረሰ ያለው በኢትዮጵያ በዓለም አንደኛ እንድትሆን ያደረጋት የአሽከርካሪዎች ችግር ነው ብሎ መረጃዎች የደብሊውኤችኦም የኢትዮጵያም የትራንስፖርት ባለስልጣን የትራፊክ ፖሊስ መረጃም ይህንን ነው የሚያመለክተው ማለት ነው። ስለዚህ ችግሩ ይታወቃል ማለት ነው። አሽከርካሪዎች የአደጋው መንስኤ ከሆኑ ከፍተኛውን አንበሳውን ድርሻ የሚወስዱት አደጋ በማድረስ እነሱ ከሆኑ የነሱ ደግሞ የእውቀት ጋፕ የክህሎት ጋፕ ከሆነ ይህንን መድፈን ግዴታ ነው ማለት ነው። ስለዚህ ይህንን የእውቀትና የክህሎት ጋፕ ክፍተት መድፈን አስፈላጊ ከሆነ ይህንን ሊሰጥ የሚችል ተቋም የግድ ያስፈልጋል ማለት ነው። በጊዜው የነበረው የቃሊቲ አሽከርካሪዎች መካኒኮች ማሰልጠኛ ማዕከል የመንግስት አንድ ተቋም ብቻ ነው የነበረው በተቋም ደረጃ። እሱ ደግሞ የሚሰጠው አንዳንዴ ለከፍተኛ የመንግስት ባለስልጣናት እና የአሽከርካሪ መካኒኮችን የሚያሰለጥኑ የሚፈትኑ የሚመረምሩ ለነሱ ነው እንጂ ለህብረተሰብ ተደራሽ አልነበረም ማለት ነው። ስለዚህ አደጋው የሚያደርሰው የህብረተሰብ ክፍል ለስልጠና የተመቻቸለት ነገር የለም ማለት ነው። ስለዚህ እነዚህ መሰረታዊ ችግሮች የትምህርት ቤታችንን መፈጠር ምክንያት ናቸው ማለት ነው። የአሽከርካሪ ስልጠና ሊሰጥ የሚችል የንግድ ህጉ ላይ እንደዛ አይነት ዘርፍ አይታወቅም ነበር ማለት ነው። ስለዚህ በግል ሴንተር ይህንን ለመክፈት አዋጅ የግድ ማውጣት ነበረበት ማለት ነው። ስለዚህ የመንግስት አስፈጻሚ አካላትን ስልጣንና ኃላፊነት ለመወሰን በሚወጡ ህጎች ላይ ለሚመለከተው መስሪያ ቤት በወቅቱ ለትራንስፖርት ሚኒስቴር የዚህ የስልጣኑ አንድ አካል አድርጎ ማስገባት አስፈላጊ ነበር። ያንን ለማድረግ ያንን ጥያቄ ያንን ያቀረብ ነው ማለት ነው። እና ረጅሙን ችግር በጣም ከሚገባው በላይ ልህ አስጨራሽ ትግል የተከፈለው ማለት ነው። ትልቅ ልህ አስጨራሽ ትግል የተከፈለው እነ ዶክተር ፍስሐ እሸቱ በግል ኮሌጆች ላይ ለማድረግ የሚከፍሉት መስዋዕት እኛ እኩል አብረን ነበር እኩል ዋጋ የምንከፍለው ማለት ነው። እኛ በዚህ ሴክተር ላይ የሚረዳን የለም። ምክንያቱም እኛ ስንጠቀም ስላላየ ሌላው ተቋማት መግባት አልፈለጉም ማለት ነው። ስለዚህ ያኔ የግድ አንተ ብቻ በመርህ ይዘት ነው የምትነሳው። እሱን ያንን ዳር ማድረስ ይጠበቅብሃል። እንደዚህ አድርገን ታግለን መጨረሻ ላይ ያው ለስኬት በቅተናል ማለት ነው። ህጋዊ እውቅና 1993 ዓ.ም አገኘን ማለት ነው። የመጀመሪያ ዲግሪ በሜካኒካል ኢንጂነሪንግ እና ኤሌክትሪካል ኢንጂነሪንግ እና ማስተርስ ዲግሪ ያላቸው ነበር ይዘን የተነሳ ነው። ቢኮዝ የማሽከርከር ሙያ ፕሮፌሽናል መሆን አለበት የሚል እምነት ነበረ። የማሽከርከር ሙያ ፕሮፌሽናል መሆን አለበት፣ በባለሙያዎች መሰጠት አለበት። አሽከርካሪዎች ራሳቸው ስፔሻሊ የፐብሊክ የኮመርሻል ቬሂክል ላይ የሚሰማሩ ሰዎች ፕሮፌሽናል መሆን መቻል አለባቸው። ዌል ትሬንድ ሆነ የሰለጠኑ ያወቁ አደጋን ተከላክለው ማሽከርከር የሚያስችል እውቀትና ክህሎት ያላቸው እንዲሆኑ እንፈልግ ነበር። ስለዚህ ይህንን ሊያሰለጥን የሚችል የተሻለ የሰው ኃይል ያስፈልጋል ማለት አንደኛ ከኮራፕሽን ነፃ የሆኑ እና በዚህ በንክኪ ውስጥ ያልነበሩ አሰልጣኞች መምጣት። እነዚህን ለማድረግ ከአዳማ ዩኒቨርሲቲ ቀጥታ ከዛን ያመጣን ማለት ከባድ መስዋዕትነት የሚጠይቅ ትግል ነበረ። ይህንን አድርገን ያው እንግዲህ እግዚአብሔርም ይፈቅዳል ታሪካዊ እንትኑን የፈርቀዳጅነቱ ሚና ለኛ ስለፈቀደ ተሳክቶልን የመጀመሪያውን በኢትዮጵያ የመጀመሪያው እውቅና ለመውሰድ ችለናል። ዛሬ ከ700 በላይ በኢትዮጵያ የአሽከርካሪ ማሰልጠኛ ተቋማት አሉ። በዚህ መስዋዕትነት ግን ብቸኛ መስዋዕትነት የከፈለ ተቋም ሴፍቲ ብቻ ነው ማለት ነው።
ከ1993 ዓ.ም ጀምሮ እስካሁን ድረስ በ3 ብራንቾች ስልጠና በኃላፊነት እየሰጠ ነው። ጥራት ያለው ስልጠና እየሰጠ ነው። አደጋን ተከላክለው ማሽከርከር እንዲችሉ ለማድረግ መንጃ ፈቃዱ ብቻ ማየት ሳይሆን በማንኛውም ጊዜ በአወጡት መንጃ ፈቃድ ልክ በምድባቸው በአውቶም በህዝብ አንድም ሰልጥነው የወጡ ተማሪዎች በኮንፊደንስ በመተማመን ማንኛውም አይነት መኪና ማሽከርከር የሚችሉበትን አቅም እንዲገነቡ አድርጎ በማውጣት ሴፍቲ የታወቀ ነው። ከ1993 ጀምሮ እስከ 2000 ዓመተ ምህረት ድረስ አዋጁ ከመውጣቱ በፊት ማለት ነው በደረጃ ነበር ያኔ የሚሰጠው። ደረጃ 2፣ ደረጃ 3፣ ደረጃ 4፣ ደረጃ 5 የተባለ ያኔ የሰጠናቸው ነበሩ። ወደ 26000 አካባቢ ይደርሱ ነበር በጊዜው። አዋጁ ከወጣ በኋላ ግን ሰጠን አጠቃላይ አሁን ወደ 56000 እስከ ሰኔ 30 2017 ድረስ 56837 አሽከርካሪዎችን አሰልጥነናል። ወደ 3153 ደግሞ የሚሆኑ አሽከርካሪዎችን ለስራ ቅጥር የሚሆን የምዘና ፈተና ድርጅቶች የመንግስትም የግል ተቋማት አሽከርካሪዎችን ሲቀጥሩ በችሎታ በእውቀት ላይ እንዲሆን በምናሳድረው ተጽዕኖ ግንኙነት የማስረዳት የማስገንዘብና ሙሉ ኃላፊነት ለኛ ሰጥተው በርካታ ኢንተርናሽናል ድርጅቶች ለምሳሌ ወርልድ ቪዥን ኢትዮጵያ እንደ ሄኒከን ትልልቅ ኩባንያዎች ቅጥር በእኛ ነው የሚፈጽሙት ማለት ነው። እኛ ነው የምንፈትንላቸው። የአደጋ ተከላክሎ ማሽከርከር ስልጠና እንሰጥላቸዋለን፣ እንፈትንላቸዋለን። ብቁ ያልነውን ይቀበላሉ፣ ብቁ ያልነውን ይጥላሉ ማለት ነው። እንደዚህ ኃላፊነትና ብቃት ያላቸውን ሰዎች ለመቅጠር እድል ተፈጥሯል። ይህን ያህል ባለሙያዎች አሰልጥነናል። በርካቶቹ ደግሞ በስራ ላይ ናቸው። በሀገራችን ካሉት በከተማችን ማስተማሪያ ተቋማት ስታንዳርድ ወጥቶ ከአሽከርካሪ ተሽከርካሪ ፈቃድ ቁጥጥር ባለስልጣን 3 ቅርንጫፍ ትምህርት ቤቶች አሉን። 3ቱም በሞዴልነት ተመዝግበው እየሰራ ይገኛል። ይሄ ልዩ የሚያደርገው ነው። በክፍል ውስጥ ስናሰለጥን ስርዓተ ትምህርትን ባከበረ ሰልጣኞች መንግስት ባዘዘን የስልጠና ይዘት መሰረት የሰዓት መሸራረፍ ሳይኖር፣ የይዘት መስተጓጎል ሳይኖር የእውቀት ሽግግር ለሰልጣኞች በማድረጋችን የተለየ ያደርገናል። የዛሬ ደንበኞች የነገ ያለ ክፍያ ያንተ ምንድን ናቸው? ወኪሎች ናቸው ማለት የሽያጭ ሰራተኞች ናቸው። ሂድና ሴፍቲ ተማር፣ ሂድና ሴፍቲ እንዲያደርግ። ስለዚህ ደንበኛ ነው የሚያመጣልን። እኛ በአብዛኛው ደንበኛ ነው ሪኮመንድ የሚያደርገው እና አንደኛው ይሄ ነው። ሁለተኛ ለትምህርት ጥራት የምንሰጠው ዋጋ ነው። ከፈተና ባሻገር ማለት ነው። ከፈተና ባሻገር ፈተና ፕሮሰስ ብለን ነው የምንወስደው እኛ። ፕሮሰስ ሂደት ነው። የብቃት ማረጋገጫ ለማግኘት ወይም መንጃ ፈቃድ ለማግኘት የሚሄድ ፕሮሰስ ነው እንጂ ግብ አይደለም። ግባችን እኛ ሕግና ስነ ስርዓት አክብሮ የሚያሽከረክር በተሞላ ስነ ምግባርና ስብዕና ተላብሶ መንገድ ላይ ሲወጣ የመንገድ ተጠቃሚውን ደህንነት ጠብቆ አክብሮ ሊያሽከረክር የሚችል ሰው ማፍራት ነው። ከ44 በላይ ሰራተኛ በጊዜያዊነትና በቋሚ ነው። በቋሚ 40 ሰራተኞች አካባቢ እናስተዳድራለን። ሰልጣኞች በትክክል አገልግሎት በርካታ አግኝተው በመሄዳቸው ከዓመት ዓመት የተሻለ አደረጃጀት እያሳየ ሰራተኞችም የተሻለ ተጠቃሚ ሆነው እስካሁን ድረስ ቆይተናል። እያንዳንዳችን አስተማሪዎች ኮምፒውተር አለን፣ ላፕቶፖች አሉን። እንደገና እንደዚህ ተች ስክሪኖች የመሳሰሉ ነገሮችን እያቀረበልን ከዘመኑ ጋር አፕዴት እንድናደርግ ጥረት ያደርጋል። እኛም ደግሞ ባለን እውቀትና ችሎታ መሰረት ራሳችንን እያሳደግን በተቻለ መጠን አደጋውን ለመቀነስ ጥረት እናደርጋለን። ያ ማለት በማስተማር ማለት ነው እና ለተማሪዎቻችን የሙያውን አስፈላጊነትና ማንዳቶሪም እንደሆነ ማሽከርከር ማንዳቶሪ ነው። እንደ ድሮ ጊዜ የሚታሰብ ነገር አይደለም። ማንም ሰው አቅሙ፣ እውቀቱ፣ ችሎታው ያለው ሰው ሁሉ መንዳት አለበት ተብሎ ስለሚታሰብ ማሽከርከር መልመድ ደግሞ የስኪል ጉዳይ ነው። የአእምሮን ብቃት፣ የስሜት ሕዋሳቶቻችንን ብቃት፣ አካላዊ ብቃትን የሚጠይቅ ሙያ መሆኑን
በደንብ አድርገን ዘርዝረን በማስረዳት አደጋን እንዴት መከላከል እንደሚችሉ በሚገባ መልኩ እናስተምራለን። በተች ስክሪን ነው የምናስተምረው። ኢንተርኔት አለው፣ የተለያዩ ዳታዎች አሉት። ራሱ ይጽፋል፣ ትጽፍበታለህ፣ ታጠፋለህ፣ የፈለግከውን መረጃ ምተህ ታቀርባለህ። ከኮምፒውተራችንና ከኢንተርኔት ቦርዱ ጋር ግንኙነት ያለው ዘመናዊ የትምህርት መርጃ ነው። እንደ ድሮ ጠመኔ የሚባል ነገር አንጠቀምም። ፕሮጀክተሮች አሉን፣ ኤልሲዲ ፕሮጀክተሮች አሉን። በእነሱ በደንብ ታግዘን ዘመናዊ የመማር ማስተማር ዘዴ በተግባር በስራ ላይ እናውላለን። ከ1992 ጀምሮ ከእውቅና በፊት ነው መጽሐፍ ያሳተምነው። ከእውቅና በፊት ነው ሜጋ አሳታሚ በነበረ ጊዜ ከዚያ ጀምሮ ከዛ ማስቴር ነጋ እያሳተመል ነበር። እኛ ያ ትምህርታችን ለጥራት ላይ ነው ዋጋ ሰጥተን የምናስተምረው ማለት ነው። እሱም ሰጥተን እናስተምራለን። ቦታ የራሱን ቦታ ተከራይቶ በማሰልጠን መሰናክሎችን እያንዳንዱን በደንብ ዲፕሊ እንዲያውቁ በማድረግ ነው። ስለዚህ ከላይም ማኔጅመንት በደንብ ተቆጣጥሮ እያንዳንዱ ነገር ስለሚሰራ የተሻለ ባለሙያዎችም ስላሉት በትክክል አስተምረን ብቁ እንዲሆኑ ማድረግ ነው ስራችን። ሴፍቲ ያው ሞቶም ተምረው ይንዱ ነው። እኛም በክላስ ውስጥ ከፍተኛ ቁጥጥር እናደርጋለን ስንል አቴንዳንስ አለን። የሚማሩ ተማሪዎች መቅረት እንደሌለባቸው እንነግራለን። መቅረት ብቻ አይደለም ማርፈድም እንደሚጎዳ ነገር፣ ምክንያቱም በአንድ ቀን የምናስተምረው ፖርሽን በጣም ሰፊ ከመሆኑ የተነሳ እንደውም ብዙ ጊዜ እኔ በግሌ የምላቸው ከሁሉም በላይ በከፈላችሁት ገንዘብ ተገቢውን አገልግሎት እንድታገኙ ጥረት አድርጉ ነው የምንለው። ያው ገንዘብ ከፍላችኋል፣ ለተከፈለው ገንዘብ በቂ ግልጋሎት ወስደናል የሚለው ነገር ላይ ትኩረት አድርጉ። ስለዚህ መማር ሰውን እንደሚቀይር በተለያየ ዘዴ እንነግራቸዋለን። ሰልጣኞች በክፍሉ ውስጥ በሚያገኙት ስልጠና በትክክል ለከፈሉት ክፍያ ትክክለኛውን አገልግሎት የሚያገኙበት ተቋም መሆኑን ያረጋግጡልናል። ውስን ጥቂት ሰልጣኞች ክፍያ ከፍለው መንጃ ፈቃድን በቀላሉ አግኝተው ይዘው መውጣት የሚፈልጉ ክፍሉ ስንገናኝ ግን በአጠቃላይ የተሳሳተ ግምት የነበራቸው መሆኑን ለራሳቸው በማረጋገጥ ስልጠናውን በስርዓትና በአግባቡ ተከታትለው ብቁ አሽከርካሪ ሆነው ለመውጣት የሚያደርጉ ዝግጅት በእኛ ጥሩ መልስ ነው። ስሜቶቻቸውን በእንደዛ አይነት እንረዳለን። የተረጋጋ የሰከነ ዓላማውን ያወቀ የሚነሳበትና የሚደርስበትን ለይቶ የሚያውቅ ለሚደርስበት ቦታ እስኪደርስ ድረስ የሚያስፈልገውን የጥንቃቄ እርምጃ ሁሉ ጥንቅቅ አድርጎ ሊወስድ የሚችል ባለሙያ እንዲሆን ማድረግ ነው። አሽከርካሪዎቻችን ሰልጣኞች ትዕግስት ካላቸው እኛም አንደክሞ ድካም የለም። እኛ ብዙ ሄደን ተማሪዎቻችን የምናስተምርበት ሂደት አለ። ያ ማለት ከዘመኑ ጋር አብሮ መገናኘት ስላለባቸው ነው። በዛ ትልቁን ሰፖርት የሚያደርግልን ድርጅቱ ነው። በዋይፋይም ቢሆን እንደዚህ ስማርት ቦርዶችን በማዘጋጀት ሲሙሌተሮችን በማስገባት ቴክኒካል የሆኑ ፓርቶችን ሁሉ በማስገባት ድርጅቱ ያላሳለሰ ጥረት እያደረገ ነው። ያንን ደግሞ መጠቀም የኛ ፋንታ ስለሆነ እኛ ደግሞ የበለጠ ለመጠቀም ጥረት እናደርጋለን። አይ ቲንክ ሰክሰስ ነን ብለን ገምታለሁ። ምክንያቱም ከተማሪዎቻችንም ፊድባክ እንቀበላለን። ተምረው በሚያበቁበት ጊዜ መጨረሻ ላይ ምን አገኛችሁ፣ ምን ተጠቀማችሁ የሚለውን ጥያቄ እንጠይቃለን እና ከተማሪዎች የሚሰጠን ምላሽ ጥሩ ነው። መስክ ላይ በባለሙያ የተደራጀ ኢቫሉዌሽን እናካሄዳለን፣ ክትትል እናደርጋለን፣ የስልጠና ድጋፍ እናደርጋለን መስክ ላይ። ስለዚህ በክፍልም በመስክም የስልጠና ጥራት ላይ በቂ ትኩረት ሰጥተን ስለምናሰለጥን ደንበኞቻችን ይመርጡናል። መርጠውም ያው እስካሁን ይዘውን እንግዲህ ከእግዚአብሔር በታች ደንበኛ ከሌለ ተቋም የለም እንደሚታወቀው ማለት ነው። ስለዚህ ስንት ትምህርት ቤት እያቋረጡ ነው የመጡት። እኛ ከወለጋ ድረስ ፍቃድ ወስደው መጥተው የሚማሩ አሉ። ከነቀምት መጥተው ፍቃድ ወስደው የሚማሩ አሉ። ደንበኞቻችን ጅጅጋ ድረስ በአይሮፕላን ወስደው ስልጠና ሰጥተው የቅጥር ፈተና ሰጥተንላቸው እንድንመጣ ያደርጋሉ። ብዙ ዓለም አቀፍ ድርጅቶች ማለት ነው። ይህ እንግዲህ አንዱ መለያችን አንደኛ ትረስት ነው። በዚህ ኮሜርሻል የሆነው ዓላማችን ሰርተን ማትረፍ አለብን። አትርፈን ለመንግስት ታክስ መክፈል አለብን። ግን በህገወጥ መንገድ የምንሸጠው የምንለውጠው ነገር የለም። ተማሪው ደከመኝ ብሎ እስካልወረደ ድረስ ሙሉ ሰዓቱን የመማር መብት አለው።
መብትና ግዴታውን አውቆ ቢሮ ተነግሮት ይመጣል። እኛም ጋር የምንሸራርፍበት 5 ደቂቃ ያህል እንኳን አይኖርም። ምክንያቱም የተሻለ ብቁ የሚሆንል በአጭር ጊዜ የሚያውቀው ሙሉ ሰዓቱ ሲማር ነው። እያንዳንዷን ነገር ክትትል እያደረገ ነው ስልጠና የሚሰጠው እና የምናገኘው ፊድባክ አለ ከሰልጣኞቹ። በምናገኘው ፊድባክ መሰረት ምናልባት አንዳንድ አስተያየቶች ሲቀርቡ የሚሰጧቸውን የሚያቀርቧቸውን አስተያየቶችንም እየተቀበል ማስተካከል የሚገባንንም እያስተካከል በዚህ አይነት መልኩ እንግዲህ ያለውን ስልጠና በአግባቡ እየሰጠን ነው። ሴፍቲ ሲመጡ አንደኛ ረጅም ጊዜ ብቃት የማሰልጠን ብቃት የማስተማር ዘዴው የረጅም ጊዜ ልምድ ያለው እንደገና የተሻለ ደግሞ ሙሉ ሰዓታቸውን በትክክል ተምረው እንዲሄዱ ብቃታቸው ተረጋግጦ ተገምግመው ነው። ወደ ፈተና ዝም ብሎ አይቀርቡም። እዚህ ጋር ቦታው ላይ ተገምግመው ከቢሮ ተመጥቶ አይተው ብቃታቸው ምን ያህል ነው፣ ለፈተና ብቁ ነው ወይ ተብሎ ቼክ ተደርገው ነው እንግዲህ ወደ ፈተና የሚላኩት ማለት ነው። የመስክ ደግሞ በተቻለ መጠን ትራንስፖርተሩ የሚጠቀምበትን ለምሳሌ ህዝብ አንድ ላይ ዘመናዊ አሁን አሉ የሚባሉ ተሽከርካሪዎችን ነው የምንጠቀም። ቴክኖሎጂውን ራሱ የአውቶሞቲቭ ቴክኖሎጂ የደረሰበትን ተሽከርካሪ ለመጠቀም አቅም በፈቀደ መሰረት ጥረት እናደርጋለን። በሲሙሌተር የታገዘ ስልጠና እንሰጣለን። ኮምፒውተራይዝድ የሆነ ላይብራሪ አለን። እነዚህ የተለያዩ መረጃዎች በደንብ የተጫኑበት። ስለዚህ የተማሪው የሰልጣኞች የሚጠቅሙ ለትምህርቱ ዋጋ ሰጥተው የሚሰለጥኑ ከሆነ በእርግጠኝነት በጣም የትም ሀገር ሊያሽከረክሩ የሚያስችላቸውን እውቀትና ክህሎት ይዘው መሄድ የሚችሉበት የቴክኖሎጂ ግብዓት እንጠቀማለን ማለት ነው። በማስታወቂያ አይደለም ሰልጣኝ ተማሪዎችን እየሰበሰበ ያለው በምንሰጠው አገልግሎት ጥራት አሳምነን ደንበኛን እንዲያመጣልን እየሰራን ነው። ይሄም ደግሞ የአሰራር ግልጽነትን ተጠያቂነትን ያሰፈነ ተቋም ነው። ሰልጣኞች በክፍል ውስጥ በሚያገኙ ስልጠና ክፍል ስንል እዚህ ንድፈ ሀሳብ ስልጠናውን ይወስዳሉ። በተጓዳኝ በዚህ በወርክሾፕ ላይ ያለው በቤተ መጻሕፍትና ኮምፒውተር ላይ የሚኖረውን አደረጃጀት በመመልከት እዛም ላይ ደግሞ ትክክለኛውን አገልግሎት አግኝተው በመውጣታቸው ሌሎች ተጨማሪ ደንበኞችን ያመጡልናል። ስልጠናውን በእንደዛ አይነት ነው እየሰጠን ያለ ነው። ለዛም ሌሎች በትክክል በአግባቡ እንዲመርጡልን አድርጎናል። ሴክተሩ ተገቢ የሆነ የፖሊሲ ድጋፍ የለውም። ሴክተሩ ፋይናንሻል ችግሮቹ ብዙ ናቸው ማለት ነው። የባንክ ተቋማት የፋይናንስ ድጋፍ ማድረግ አለባቸው። ብድር ማመቻቸት አለ። በረጅም ጊዜ አንዴ ትርፍ ዝቀህ የምትከፍለው አይደለም። የትምህርት ተቋም ሰው ላይ ነው የምትሰራው። ትልቁ ሀብት የሆነው ለአንድ ሀገር ትልቁ የመጀመሪያውም የመጨረሻውም ትልቁ ሀብት ሰው ነው። የቴክኖሎጂ ያለ ሰው ምንም ትርጉም የለውም። የፈለከው በዘመን ሰው ከሌለ ሰው ምንም የለም። የእግዚአብሔርም ትልቁ ፍጡር ሰው ነው። የሀገርም በማንኛውም መንገድ አሴት ሰው ነው ማለት ነው። ሰው ላይ የሚሰራ ተቋም በ1 ዓመት በ2 ዓመት በ3 ዓመት ሰርቶ ዕዳውን መክፈል አይችልም። ስለዚህ ረጅም ጊዜ ልክ ህንፃ ስትሰራ 20 ዓመት ምናምን ኢንቨስትመንት እንደሚሰጥ ሁሉ በረጅም ጊዜ ውስጥ መኪኖችን አሁን ዘመናዊ ተሽከርካሪዎችን እጅግ ዘመናዊ ማድረግ ያስፈልጋል። እንደምታውቁት አሁን የኤሌክትሪክ መኪኖች አሉ። የአውቶማቲክ ትራንስሚሽን ነው በአብዛኛው የሚነዳው። ከባድ መኪኖች በጣም ኮምፒውተራይዝድ የሆኑ አንዱ 28 ሚሊዮን ብር ነው። አንድ መኪና ላስተምር ዘመናዊ ለመኪና ላስተምር ብለህ አሁን የሚማሩት ልጆቹ በምን ሰልጥነው ነው ብትል ያው በመከራ በትግል አሁን በሚሰለጥንበት ነገ ተነገ ወዲያ ትራንስፖርተሩ የሚያቀርበውን ተሽከርካሪ ያለምንም ችግር ገጠርም ከተማም ይዞ ደርሶ ሊመጣ የሚችል ሰው ለማፍራት እነዚህ ግብዓቶች ለትምህርት መርጃ መሳሪያነት ያስፈልጋሉ። ይህንን ከየት ነው የምታመጣው? ገብቶሃል ወይ? ከቀረጽ ነፃ እንዲፈቀድልህ ያስፈልጋል። ከቀረጽ ነፃ መፍቀድ ብቻ አይደለም፣ ባንክ ፋሲሊቴት ማድረግ አለበት። መንግስት ለተቋማት ከፍተኛ ድጋፍ ማድረግ መቻል አለበት። የመሬት ፍላጎት በጣም ሰፊ ነው። አሁን የምናስተምረው በግለሰብ እየተከራየህ ነው፣ ከገበሬ ቦታ ገዝተህ ነው። ምንም አይነት ከተማ ውስጥ አይሰጥም። እነዚህን አይነት ነገሮችን ለማስወገድ እንግዲህ ከፍተኛ ድጋፍ ያልቃል። እኛ የትምህርት ጥራት እንዲመጣ የማስተማሪያ ግብዓቶች
ዘመናዊነት ወሳኝነት እንዳለው እናምናለን። የኛ እምነት ብቻውን ግን በቂ አይደለም። ከየትም አምታሟላ ይሄ አይቻልም። ምክንያቱም ህገወጥነትን ነው የምታበረታታ። መንግስት የህገወጥነትን ነገር ሊያበረታታ አይገባምም፣ ሊከላከል ነው የሚገባው ማለት ነው። ለአካል ጉዳተኞች አሁን በጣም ዘመናዊ የሆነ እነሱን ሳፖርት ሊያደርግ የተለያዩ መሳሪያ የተገጠሙለት መኪኖች አሉ። እነሱን አሁን መግዛት አትችልም። ስለዚህ የአቅም ውስንነት ነው። የአንተን ፍላጎት ምን ማድረግ የምንፈልገው ነገር ብዙ ነው፣ አቅማችን ግን ውስን ነው። ስለዚህ በአቅማችን እና በፍላጎታችን መካከል ያለው ነገር ታይቶ ፋይዳው አገራዊና ማህበረሰባዊ ፋይዳው ከፍ ያለ ከሆነ መንግስት ከሚያየው እውነት ላይ ተንተርሶ ማለት ነው ከሚያየው ተንተርሶ ለቱሪስትም ፍሰት በጣም ትልቅ አስተዋጽኦ አለው። ለብዙ ነገር ለመንግስትም ራሱ ትልቅ ጥቅም ነው ያለው። ለኢንሹራንሶች አሁን በቢሊየን የሚቆጠር በቢሊየን 7 ቢሊየን ያሁን የቅርቡን መረጃ ላቀም ከ3 ዓመት በፊት ከ6 ቢሊየን ብር በላይ በየአመቱ ለአረቦን ክፍያ ይከፍላሉ። ኢማጂን እንግዲህ ይሄ ገንዘብ ምን ማለት ነው? ይሄንን ልታስቀር ነው የምትሰራው ማለት ነው። የሰለጠነ ሰው ኃላፊነት የሚሰማው በህግና በህግ መሰረት የሚሰራ ስነጓር የተሟላ ሰው የምታሰለጥን ከሆነ ተጠቃሚው አገር ነው ተጠቃሚው፣ ተቋም አይደለም፣ ብቻውን አይደለም የሚጠቀመው። ለዚህ ተገቢ ድጋፍ ከተደረገልን የእኛ ፍላጎት በጣም ብዙ ነው፣ ግን ፍላጎታችን ለማስፈጸም የመንግስት ድጋፍ በእጅጉ ያስፈልገናል ማለት ነው። መኪና ማሽከርከር ኃላፊነት ያለበት ሰው መሆኑን እንዲያውቅ። ምክንያቱም አንዳንዴ የሚደርሱትን አደጋዎችም በምሳሌ በማቅረብ እንደዚህ አይነት ችግሮች ይፈጠራሉ። ይሄ የሚፈጠረው ስልጠና ባለመውሰድ ነው። ከሞቷችን ከመፈክራችን አንጻር ለምሳሌ የኛ መፈክር ተምረው ይንዱ ለርን ኤንድ ድራይቭ የሚል ሞቶ ነው ያለን። ይህንን ለነሱ ግንዛቤ እንዲኖራቸው በማድረግ ሰለጠኑ መኪናውን ማሽከርከር የሚችሉበት ደህንነቱ ተጠብቆ ሁሉንም ነገር አስተካክለው መኪናቸው ማሽከርከር የሚችሉበትን ሁኔታ እንዲያውቁ ግንዛቤ የምንሰጥበት ሁኔታ ነው ያለው። በገንዘብ ተመክቶ መንጃ ፈቃድ ቤት ድረስ ይምጣል የሚል አመለካከት አስተሳሰብ መቆም አለበት፣ መቅረት አለበት። ስልጣንን መሰረት አድርጎ ቤቴ ድረስ ይምጣልኝ ድረስ መስሪያ ቤቴ ድረስ ይምጣልኝ የሚባል አመለካከት መቆም አለበት። ከፍተኛ መንግስት ባለስልጣናት ሲሰለጥኑ መታየት ያኔ ህብረተሰቡ ወደ ምን ይመጣል? እንዴ ነከሌ ሰልጥነው ነከሌ እየሰለጠነው ነከሌ እንደዚህ ጊዜያቸውን ከስንት ስራ ላይ ተነስተው እየሰለጠኑ ካለ እኔ ለምንድን ነው የማልሰለጥነው ይላል ማለት ነው። ህብረተሰቡ ማንንም በያይ ራሱንም ለራሱ ሲል ተተኪ የሌለው ህይወት ነው። ያጣውን እግር መልሶ ማግኘት አይችልም። ያጣውን አካል መልሶ ማግኘት አይችልም። ወይም ያሳጣውን የሌላውን ሰው አካል መልሶ መተካት አይችልም። ስለዚህ ከዚያ ይልቅ ሰልጥኖ አውቆ በኃላፊነት በደንብ ጥፋትም ሳይጠየቁ መቼውንም ቢሆን በነፃነትና በክብር በሰላም ወጥቶ በሰላም ማሽከርከር የሚቻልበትን ፍላጎት እንዲያስቀድም ህብረተሰቡ ለትምህርት ጥራት፣ ለተላቀ ጥንቃቄ ኃላፊነት የሚሰማ ለህዝብ ደህንነት፣ መንገድ ደህንነት ዋጋ ለሚሰጡ ተቋማት ግምት ዋጋ እንዲሰጥ ልጆቹን ቤተሰቡን መላክ ያለ መርጦና ወዳዱ መሆን መቻል አለበት። መንጃ ፈቃድን ገዝተው መተኪያ የሌለውን ህይወት እስከ ማጣት የደረሱ ብዙ ወገኖች አሉ። አጠቃላይ ግን ሴፍቲ ስልጠናን ብቻ መሰረት ባደረገ በችሎታ ላይ ተመስርቶ የሚሰጥ የአሽከርካሪ ብቃት ማረጋገጫ ፈቃድ እንዲያገኙ ያደርጋል። ስለዚህ አደጋን ተከላክለው ማሽከርከር የሚችሉ መርጨትን ብቻ አይደለም መገጨትን መከላከል የሚችሉ አጠቃላይ እንደ ተቋም ብቻ ሳይሆን እንደ ሀገር ትልቅ መልእክት ያስተላልፋል። ተምረው ይንዱ የሚል መማር ብዙ ጊዜ የተሻለ እውቀት አደጋን ተከላክሎ ማሽከርከር ስለሆነ መጀመሪያ ተምሮ ነው መውሰድ ያለበት። እንደዚህ አይነት ነገሮች በህግም መከልከልና ቁጥጥር ሊደረግባቸው ይገባል። በእኛ በኩል የተሻለ የማሰልጠን ብቃት ማሰልጠን አሰልጣኞችም ብቁ ናቸው። በትክክል ትሬኒንግ አድርገው ቢወስዱ አንደኛ ህይወትን፣ ቤተሰብን፣ እህት ወንድሙን፣ እናት አባቱን ነው የሚጠብቀው። ስለዚህ የተሻለ እውቀት ሲኖር የተሻለ አደጋን የመቆጣጠር ብቃት ይኖረዋል ማለት ነው። ሳይማር ከወሰደ አይኑን አስረህ ገደል እንደመክተት እንደማለት ነው። ጥንቅቅ ያለ ስልጠና መሰጠት አለበት። ቀን ሌት፣ በጨለማም በብርሃንም በክረምትም በበጋም ስልጠና መሰጠት አለበት።
ይሄን ሊሰጥ የሚችል ቦታ ያስፈልጋል። አሁን መንግስት በሊዝ ለአንተ ሰጥቶ ከሚያገኘው በላይ አንተ በሰለጠነ ሰው የምታድነው ገንዘብ ቢነጻጸር እጅግ በጣም ከፍተኛ ነው። ሰው ህይወትን ትታደጋለህ። ግን የምትከፍለው ታክስም ቀላል። ሁለተኛ ነገር ግን የምታድነው አደጋ በሀብትም በሰውም ይሁን በቁሳዊ ሀብትም ይሁን በገንዘብ ደረጃ በጣም ሰፊ ነው ማለት ነው። ያንን ኮምፔር ሊያደርጉ የሚችሉ አይኖች ያስፈልጋሉ። ቢሮክራሲው ላይ ገብተዋል። ነገሮችን የሚያዩበት፣ የሚረዱበት፣ የሚገነዙበት መንገድ፣ የሚለኩበት መንገድ ምክንያታዊ መሆን አለበት። አገራዊ ፋይዳውን ማየት መቻል አለበት። ከአንድ ቤትም ሀገር ያደገው በተቋማት ግንባታ ነው። በተቋማት ግንባታ ላይ በሰው ኃይል ግንባታ ላይ ያልሰራ አገር የትም አይደርስም። መንግስት ይህን አምኖ ለህጋዊ ጉዳዮች ለሞራላቸው ክብር ላላቸው ተቋማት ተገቢ ድጋፍ ሊሰጥ ይገባል። ሳናውቅ የምናደርገው ነገር አደጋ ነው። ዜጎቻችን ላይ ሌላ ጥፋት ነው የምናስከትለው ማለት ነው። ስለዚህ አውቀን ተምረን ብንነዳ የተሻለ ዜጋ መፍጠር ይቻላል ስንማራ። እዚህ የምለው እንግዲህ ያለው ይማሩ፣ ሴፍቲንም መርጠው